ገዛዙ ሆም ብሎ ለዚሁ ተዘጋጅቶባት ነው። አንድ ቪዲዮ አለ፣ እሱን እንመለከታለን። የአገዛዙ ጦር ይሄንን ቪዲዮ ተመለከቱታላችሁ። በቀጥታ መካነ ሰላም እንዴት ካምፕ ሰርቶ መስጊድ ውስጥ ተቀምጦ እንደነበረ በቪዲዮ ማስረጃውን ትከታተላላችሁ። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሌሎች እንዲደርሳቸው አድርጉ። ርብርብ ማድረግ ያስፈልጋል፣ ማጋለጥ ያስፈልጋል። ይሄን ነውረኛ ስርዓት ተመልከቱት። በአማራ ህዝብ መካከል ቀውስ ለመፍጠር የተንቀሳቀሰው ይሄ ኃይል ፕራክቲካሊ በመካነ ሰላም በምዕራብ ወሎ ላይ እንዴት አድርጎ መስጊዱን የካምፕ አድርጎ ምሽግ ሰርቶበት እንደቆየ ተመልከቱ። ከዚያ ዞር ብሎ ደግሞ የፋኖ ኃይሎችን ለመወንጀል እንቅስቃሴ እያደረገ ነው ያለው። በዚህ መካከል አገዛዙ እያደረገ ባለው ቀውስ ጠመቃ ውስጥ ኢማሙ ህይወታቸውን ስላጡ፣ ሌሎች ሲቪሊያን ህይወታቸውን ስላጡ እጅግ ከልብ ያሳዝናል። እውነታውን ግን ወቁት፣ እውነታውን ግን እዩት። ከነ አመዲን ጀበል ከነ ሙጅባኒኖ አብዮት ባሻገር ሪያሊቲው ምንድነው? ሐቋን እንመልከተው። الله وبركاته السلام سلام بسم الله والسلام تكتهمولنا ለአማራ ፋኖና ለአማራ ክልል ሰላም ተከታተሉ እንደናችሁ። ያው እንደምታዩት መካነ ሰላም አካባቢ ፋኖ መስጊድ ውስጥ ገባ ያላችሁ። ያው እንግዲህ ይሄ እንደምታዩት ያው መስጊዱ ማለት ነው። ለማንከት አገዛዙ ካምፕ አርጎት ማለት ይሄ መስጊድ የሚገኘው ቁጥር 14 ሀብሮ ደብረ ጌሳ ወረዳችን ናስ የሚባለው ይሄ መስጊድ ሙሉ ሙሉ በጥይት ስርዓቱ ካምፕ ተሰራበት ማለት ነው። ታያችኋል። ያው ጥይት ነው። ያው እንደምታዩት ጥይት ነው ያለው። ያው ጣራው እንደምታዩት ጥይት ማለት ነው። የግድግዳው ሙሉ በሙሉ ጥይት ተመታ ነው። ያው እንግዲህ እንደምታዩት የዙሪያው ሁሉ ምሽግ ነው ስርዓቱ ማለት ነው። የአማራና የመጠራቸው እጅግ ከፍተኛ ነው። መስጊዱ እንደምታዩት ነው ዙሪያው ሙሉ ማለት ያው ስርዓቱ ተመልከቱ። ያው እንደምታዩት ነው ሙሉ ይሄ ካምፕ ነው። ያው እዚህ ጋር ያው እንደምታዩት ስፖርት መስራቸው ነው። ስፖርት የሚሰሩት መስጊድ ውስጥ ነው። ለምን የሚሰሩት መስጊድ ያው እኛ ሙስሊም አማሮች ነን፣ ፋኖች ነን። ይሄንም እምነት በዚህ ምን ላለመንካት ግን ብዙ ነገር ጥረናል። ያው እንደምታዩት ነው ቤቱ ማለት ነው። ያው እዚህኛው ቤት ውጊያ በነበረው ሰዓት ላይ ታች ላይ ወጋና ልክ እኛ በመጠገው ሰዓት ላይ ይሄ ቁርአን መቅሪያ ነው ሲሆን እዚህ ውስጥ ያስገባል ማለት ነው። ያው እንደምታዩት አይታችሁ ፍረዱ። ይሄ አማራና የእምነት ጥላቻ ስላለው ነው። የእምነት ጥላቻ ምን ያህል አማራን እንደጠላ ማለት ነው። ያው እንደምታዩት መስጊዱ ሙሉ ሙሉ በቃ ብዙ አይተመታ ነው። ያው ጣራው ማለት ከውጭ በኩል ይሄን ያው ውጌ ባሳለ ሰብሮ የገባበት ነው። ወርታቸው አሰበን ያው ዘጋ ሰብሮ የገባበት ነው። ሰብሮ እዚህ ውስጥ የመሸገበት ማለት ነው። ያው እንደምታዩት መካነ ሰላም ያማኛል። አውት ይሄ ሁላ ራሱ መስጊድ ውስጥ ምሽግ ያደረገ ነው። ምሽግ ያው ዙሪያው ላይ እንደምታዩት ምሽግ ነው። ያው ፍለታቸው ይሄ ዙሪያው መስጊድ ነው፣ ምሽግ ነው። እና ስርዓቱ የዚህ ያህል አማራና እስላማትን ጥላቻ ምን ያህል እንደሆነ እንድታውቁት ነው። ከአማራ ፋኖ የራሰው እናመሰግናለን። አንድ ጊዜ የዚህ ቪዲዮ የመጀመሪያው ክፍል አካባቢ ያለውን ነው። ይሄንን ነው። ይሄ እነዚህ ካቦች ናቸው። በርቀት ሆኖ ይሄ ምንድነው ካምፕ ነው ምሽግ ነው የሚላቸው ይላችሁ። በዛ እነዚህ ካቦች ይሄው እነዚህ ካቦች ማለት ያው ከዚህ ለመታኮስ እዛ ስር ሆነው ነው የሚታኮሱት። ከዛ የሚተኮሰው ጥይት መስጊዱ ላይ እንዲያርፍ ማለት የመስጊድ ግቢ ላይ መጥቶ ከዛ ደግሞ ጥቃት ሲሰነዘርባቸው ቁርአን የሚቀራበት ክፍል ሩጣ ይገባሉ። መስጊዱን መደበቂያ ያደርጉታል።
ጦርነት በእንደዚህ ያለ ሃይማኖታዊ ቦታዎች ላይ እንዲካሄድ በማድረግ ነው እንቅስቃሴ የሚያደርጉት። ከዚያ ዞሮ ደግሞ ማንንም የወነጀሉት ተውል ካምፕ አድርጋችሁ ሃይማኖት ተቋማትን ለምን ተቀመጣችሁ? ያ ማለት የሃይማኖት ተቋምን እነሱ ካምፕ አድርገው ስለተቀመጡ ሌላው አካል እዛ ሄዶ ይታኮስ ጥይት ይዋጋ እየተባለ አይደለም። በተቻለ መጠን ስርዓቱን የሃይማኖት ተቋማት ጋር ሄዶ ሲመሽግ በማናቸው መልኩ የሃይማኖት ተቋማቱ ጉዳት እንዳይደርስባቸው ለማድረግ ማህበረሰቡ ከነዚህ ተቋማት ገለል እንዲያደርጋቸው ለማህበረሰቡ የማጋለጥ ስራ መስራት እንጂ የሃይማኖት ተቋማት ያሉበት መስጊድም ሆነ ቤተክርስቲያን ያለበት ጋር ሄዶ እንደዚህ ያሉ ውጊያዎች ላለማካሄድ ጥንቃቄ ማድረግ ያስፈልጋል። የመስጊድም የቤተክርስቲያን መሪዎች ደግሞ ወታደራዊ ኃይሎች በመስጊድ አካባቢ ቤተክርስቲያን አካባቢ እንዳይኖሩ ለምንድን ነው የማትቃወሙት? ለምሳሌ መካነ ሰላም ምንም እንዳልኳችሁ ጀስቲፋይ ማድረግ የሚያስፈልገው አይደለም። ነገር ግን አሁን ኢማሙ ለጥቃት የተጋለጡት የወረዳው የሰላምና ደህንነት ኃላፊ 50 አለቃ ቃሲም እና የወረዳው የብልጽግና ጽህፈት ቤት ኃላፊ ሲያዋጉ ሲያታኩሱ ቆይተው ሰራዊት ፈርሶባቸው የሚጠብቃቸው አካላተው ሲበተን ለመሸሸግ ወደ መስጊዱ ሄዱ ነው። እንገባለን አንገባም የሚል ግብግብ የተፈጠረው እዚህ አምጥታችሁ እነዚህን ህዝብ ሲጨፈጭፉ ሲገሉ የነበሩ ሰዎች አትደብቁም፣ አስወጡ አናስወጣም የሚል ግብግብ ነበረ። በዚህ መካከል ሌላ ኃይል መጣ፣ ተኩስ ተከፈተ። ከመጣው ኃይል ጋር ሲታኮሱ እዛው መስጊዱ በር ላይ 4-5 ፋኖች ሞተዋል። ኢማሙም ሌላውም የጸጥታ ደህንነት ኃላፊው አብረው የዛ ጦርነት ሰለባ ሆኑ። አክቹአሊ ኢማሙ የጸጥታና ዘርፍ ኃላፊውማ ጦርነት መሪ ነው። የሱም የወረዳው የጸጥታና የደህንነት ኃላፊ 50 አለቃ ቃሲምም እዛው ህይወቱ አለፈ። የፋኖ ኃይሎችም መካከል 1-4 ህይወታቸው አልፈዋል። ሌሎች አመለጡ አሉ። ኢማሙም በዚህ መካከል ህይወታቸው አልፏል። እንግዲህ ከህብረተሰቡ ምንድነው የሆነው ብለን ስንጠይቅ ያገኘነው መረጃ ይሄንን የሚያሳየው የሆነው ሆኖ ጀስቲፊኬሽን አምጥተህ አይ እንዲህ ስላደረጉ ነው እንዲህ ስለሆኑ ነው ማለት ትክክል አይደለም። መስጊድ ላይ እንኳን ጥይት አንዲት ጠጠር እንዳታርፍበት መጠንቀቅ መጠበቅ ያስፈልጋል። የሃይማኖት ተቋም ነው። አብያተ ክርስቲያናትም እንደዚሁ ሊጠበቁ ይገባል። አገዛዙ ሆን ብሎ የሚያዘጋጀው ቀለበት አለ። እንደዚህ ነው። ቤተክርስቲያንም ጋር እንደዚሁ ገብቶ ምሽግ ያደርገዋል። ሰምታችሁታል ራሱ ሲናገር። ከዛ ዞር ብሎ ደግሞ ቤተክርስቲያናት ምሽግ ሆነዋል ብሎ ይልሃል። አብይ አህመድ ራሱ የሚሄድበትን አደገኛ መንገድ ከተረዳችሁ ስለ ፋኖ ትግል ሲያነሳ ምንድነው የሚለው? በነገራችን ላይ ሆን ብሎ አብያተ ክርስቲያናቱ እንደ ምሽግ አገልግለዋል እያገለገሉ ነው አይደል የሚለው? መስጊዶች አይልም። ሙስሊሞች እየታገሉት እንደሆነ አይደለም የሚያነሳው። መጀመሪያም ቢሆን የሚሄድበትን ሴራ ተመልከቱ እንጂ እነ ኮሎኔል ፋንታሁን ሟባው እየታገሉት እንደሆነ አቶት ነው ልንመለከተው እንችላለን። ፎቶግራፋቸው አሉ። እነ ኑረዲን አሁን ኑረዲን በአሁኑ ወቅት የአፋባሃ የአማራ ፋኖ ብሔራዊ ኃይል ቀደም ሲል የአማራ ፋኖ ወሎ እዝ ውስጥ ከነ ኮሎኔል ፋንታሁን ሟባ ጋር የህዝብ ግንኙነት ሆኖ ሲሰራ የቆየው እኮ ነው። ኢብራሂም ነው ማነው ኑረዲን። በአሁኑ ወቅት ማብራሪያ ሲሰጠን የነበረ ነው። እሱ ምንድነው የተፈጠረው እዛ ስለሚለው መካነ ሰላም ስላለው ተጨባጭ እውነታ ኑረዲን እዛ ሆኖ ፋኖ ሆኖ እየተናገረ ያለውን የኑረዲንን ሳይሰማ አህመዲን ጀበልን ከጅማ ይሰማዋል ማለት ነው። አማራ ነኝ እያለ እዛው እያለለ ኮሎኔል ፋንታሁን ሟቤ እዛው እያለለ ሙስሊም ነው፣ የፋኖ ወታደራዊ አዛዥ ነው። ኮሎኔል ፋንታሁን ሟቤ ለና እንችላለን። እነዚህ አካላት እዛው ሆነው
ዋና ወታደር የፋኖ ወታደር አዛዡ ኮሎኔል ፋንታሁን ሞአባው ነው። ይሄ ለኢድ ከዛው ከሰገዱ በኋላ ባለፈው ኢድ ላይ ያሳየናችሁ ፎቶግራፍ ነው። እና ኮሎኔል ፋንታሁን ሞአባው የሚመራው ጦር ነው ወደ መስጊድ ሊልቀው የሚችለው። አህመዲን ጀበል ተቆርቋሪ እነ ኮሎኔል ፋንታሁን ሞአባው ተቆርቋሪ አይደሉም ሊባል ነው ወይ? አላግባብ አንድ ነገር ያደረገ ስህተት የሰራ ካለ ማንም ይሁን ማን ተጠያቂ መሆን አለበት የሚለው እንደተጠበቀ ሆኖ ማለት ነው። የእነ አህመዲን ጀበል ጫወታ የሚደንቀው ተመልከቱ። የከላላ ወረዳ መግለጫ ወጣ ተባለ። ያንን የመግለጫውን ብናየው መግለጫውን ደብዳቤ የጻፈውና ጥያቄ ያቀረበው ምን መሰላችሁ? ይሄ የምታዩት ኢብራሂም ነው፣ ቀደም ሲል ያያችሁት። ይሄኛውን ደግሞ መግለጫውን የምታዩት ማነው? ደብዳቤውን የከላላ ወረዳ የወረዳው መጅልስ ኃላፊ ምን ብሎ ነው የጻፈው? በቃ ከአገዛዙ ጋር ሆነን መዋጋት ስለምንፈልግ አስታጥቁን የሚል ታጥቀን መዋጋት ስለምንፈልግ ይሄ የመጅልስ ኃላፊ ያ ሁሉ አማራ ሙስሊም አማራ ነህ ተብሎ ሙስሊሙ ሲፈጅ እንዲህ አይነት ደብዳቤ አልጻፈም። አስታጥቁንና እንከላከል ህዝባችንን አላለም። ተመልከቱ እንዴት ፖለቲካ እንዴት እንደሚጫወቱባቸው ሃይማኖት ተቋማቱን እንዴት አድርገው እንደሚጫወቱባቸው መጫወቻ አድርገዋቸው እንዴት እንደሚንቀሳቀሱ ተመልከቱ። በእውነት ለሐቅ የሚቆም አእምሮ ያለው የሚሰማው ሰው ካለ ሌላ አንድ እናሳያችሁ። መስጊድ ሲፈርስ ዝም ያሉበት አይመለከተንም ያሉበት 33 እንመለከታለን። ይሄንን አዳምጡ። እውነታው ምንድነው? ስርዓቱ ምን ሲያደርግ ነበረ? አህመዲን ጀበል ይሄንን አይነግርም። ሙጂብ አሚኖ ይሄንን አይነግርም። ካሚል ሸምሶ ይሄንን አይነግርም። ምክንያቱስ ሙስሊም ሆኖ አማራ ከሆነ ይፈጅ ነው ጉዳያቸው አይደለም። አማራ ሆኖ በአዲስ አበባ በሌላ ቦታ እንደፈለገ ሙስሊም በመሆኑ ቢገደል ቢታረድ መስጊዱ ቢፈርስ ለምን ብሎ የሚጠይቅ የለም። ማስረጃ ተመልከት። የሆነ መብት ጥያቄ ስታቀርብ የሆነ ሃይማኖታዊ ጉዳይ ይዘህ ስቀርብ መንግስት እንድታደርጉ ሸገር ልትቃወሙ እናንተ አማርኛ በደንብ የምትናገር ከሆነ ጽንፈኛ ይላል። ያለ ቦታ መጣ ወረራ እኮ ነው የምታካሂዱ ይዝመጣችሁ ይላል። ኦሮሞች ወንድሞቻችን ጋር ደግሞ ሲሄድ እናንተን ዝም በሉ ምን አስለፈልፋችሁ? የአማራ ወኪል ናቸው እንዴ አንተ? የስልጤ ጉራጌ ወኪል ነህ እንዴ አንተ? እናንተ ይሰጣችሁ አንተ መስጊድ እኮ አንነካም። የነዚህን ወራሪዎች ነው ይቆየን እስቲ እንቀጥለው። ትንሽ ሌላ ዜጋና ሌላ ዜጋ ይሄን ከሚያስተዳድርህ አካል ስትሰማ አንተ ምንድነው የሚሰማ? ኢትዮጵያዊ ነን ወይንስ አዮ የነዚህን ወራሪዎች ይበቃል። የነዚህን ወራሪዎች ይላል፣ የነዚህን አማራዎች ይላል። ይሄንን የሚላቸው መስጊድ አፍርሶ ነው። ይሄ ሲሆን አህመዲን ጀበል ወጥቶ አይናገርም። ይሄ ሲሆን ካሚል ሸምሶ አይመጣም። ይሄ ሲሆን ሙጂብ አሚኖ አይመጣም። ይሄ ሲሆን እነ ኢብራሂም ቱፋ መግለጫ አይወጡም። መቼ ነው እስልምና ተጎዳ ብለው የሚጮሁት? ምን ሲፈጠር ነው? ሌላ ቪዲዮ አለ አንድ ልንመለከተው የሚገባ ተሚማን በጣም አሳዛኟ ነፃን ደግሞ እናምጣትና እዚህ ጋር እንስማ። እንዴት አድርገው እችን ህፃን ተሚማ የመጨረሻ እስኪ እችን ደግሞ ስሟት። አይሻ በህይወት የለችም። ተሚማ ቢያንስ ተርፋለችና እስኪ እንስማት።
የዚች ሰቆቃ ለነ አህመዲን ጀበል ጉዳያቸው አይደለም። ወላሂ አማራ አልሆንም እያለች የተገደለችው ህፃን አማራ ናት ሙስሊም ብትሆን ጉዳያቸው አይደለም። ሰው መካነ ሰላም ላይ ለኢማሙ አዝነው ይመስልሃል? ቢያዝኑ ለዚች ህፃን ያዝኑላት ነበረ። የከላላ ወረዳ ለዚች አውጥቶላታል መግለጫ። መጅሊስ የሚባለው የወረዳው የደቡብ ወሎ አመራር ምናምን ገለበል የሚል ለዚች መግለጫ አውጥቶላታል። የዚች አባት መሐመድ ኢማም ሞቷል። አየህ እናቷ መሞቷን እየተናገረች ነው። የሷ ለቅሶ ለነሱ ደስታ ነው። because አማራ ናታ። አማራ ክልል ላይ መስጊዱ አይደለም የሚያስቆጫቸው፣ ጉዳቱ አይደለም የሚያስቆጫቸው። ይሄን አጋጣሚ ቀውስ ፈጥሮ ወሎ ሰሜን ኦሮሚያ ነው የሚለውን የጨፌ ኦሮሚያ ፕሮጀክት ለማሳካት ይጠቅመናል። እቺ ፋኖ የሚባለውን ፈርጆ በሃይማኖት ቀውስ ውስጥ ለመግባት የምትደረግ ሩጫ የዛሬ አመት ወደ ኋላ ተመለሱና ወይም 2 አመት ወደ ኋላ ተመለሱና ኢሬቻ በዓል ላይ እስክንድርና ዘመነ ካሴ ነበር ቢወገዙት አይደል? አልነበረ? ፋኖ መምጣቱ ነበር የቆጫቸው የዛሬ 2 አመት። እንዳው ምንድነው የተባለው? ጨፌ ማነው ኢሬቻ በዓል ላይ በኦሮሚያ የምትኖር ማንኛውም አማራ እስክንድርና ዘመነ ካሴን የደገፍክ ከሆነ በእናንተ ይበሳል ያልቅላችኋል እየተባለ ነበር የሚቀሰቀሰው። አሁን መስጊድ ጉዳት ስለደረሰበት የምትል ጫወታ ይዘውልህ የመጡት የፖለቲካ ሸቀጣቸው ምን እንደነበረ ላልተረዳ አሁንም ወሎ ላይ ላለ አሁንም ቤት አማራ ላይ ላለ እንድትረዱት ምን ፈልገው ማንንም መስጊድ ላይ ማንንም አብያተ ክርስቲያናት ላይ ጉዳት ማድረስ የለበትም። የትኛውም ቄስ የትኛውም ሼህ መጎዳት የለበትም። የትኛውም አብነት ተማሪ የትኛውም ደረሳ ለጉዳት መጋለጥ የለበትም። አንድነትን ህብረትን መጠበቅ አለበት። አዎ አገዛዙ መስጊዶችን ካምፕ አድርጎ አብያተ ክርስቲያናትን ካምፕ አድርጎ ቀውስ ሊጠቅምበት ሲሯራጥና እና አህመዲን ጀበል ኢብራሂም ቱፋ አምጥቶ እነ ዑመር ድሪስን እነ ሙፍቲን ከዛ ነቅለው አባረው አንተ ሱብያን አንተ ምናምን ብለው እነሱ በወል ተቆጣጥረው የፖለቲካ ማስፈጸሚያ ያደረጉትን ቦታ አንተን ግን በሃይማኖት እንደሞኝ ቀስቅሰው እሳት ሊለኩሱብህ ሲፈልግ እዛጋ መሞኘት እዛጋ ከነዚህ አካላት ጋር እላይታች ማለት በእውነቱ ለማንም የሚጠቅም አይደለም፣ ልክም አይደለም። እስኪ ሌላኛውን እንመልከት ደግሞ። እስኪ ኢሬቻ ሚለውን እንድትሰሙት እንፈልጋለን። እስኪ ወደ ከላይኛው ከፍ ብለን ትንሽ አሁንም አንድ ስቴፕ ወደ ላይ ከፍ እንልና ኦኬ yes አንድ ቪዲዮ እንመለከታለን። አሁን ደግሞ ምንድን ነበር ኢሬቻ ላይ ሲሉ የነበሩት? አሁን መካነ ሰላም ምናምን የሚሉን እርሳቸው እነዚህ ሰዎች የሚሉን ስማው።
እሺ ተመልከቱ። ጥያቄው ምንድነው? ሃይማኖታዊ ነው? የኢሬቻ በዓል ብለው ነው የጠሩት። የሚሉት የሚያሰሙት መፈክር ምንድነው? አዲስ አበባ የኦሮሞ ናት አሉ። እስክንድር ነጋን፣ ዘመነ ካሴን ካላወገዛችሁ አማራ ሆናችሁ። አያችሁ? እነሱ አዲስ አበባ የኛ ናት የሚሉትን ካልተቀበላችሁ፣ ፋኖን ካላወገዛችሁ በክልላችን የምትኖሩ ያልቅላችኋል ይላሉ። እና መዲን ጀበል ይሄንን አያወግዙም። እንዴት ብሎ ያወግዛል? ጉዳዩ ከእስልምና ጋርና ከክርስትና ጋር የተገናኘ አይደለም። ይሄ ኢሬቻ በዓል ነው አይደለም እንዴ? ከ2 ዓመት በፊት ፋኖን ያወገዙበት ፋኖ ገዳይ ነው ካልተቃወማችሁ አማራ ሆናችሁ እኛ ክልል ያላችሁ እንፈጃችኋለን የሚሉት ምን ፍለጋ ነው? ጥያቄያቸው ምንድነው? አዲስ አበባ የኛ ነው፣ ቅድም ያልኳቸው ወሎ ሰሜን ኦሮሚያ ነው የሚለው ጥያቄያቸው የፖለቲካ ጥያቄያቸውን ለማስፈጸም ነው። እዚህ ውስጥ ያሉ አካላት ከዛ ደግሞ የሙስሊምነት አጀንዳ ይዘው ይመጡና ልክ የሙስሊም ተቆርቋሪ ሆነው አንተ ተቆርቋሪ እንዳልሆን ካድርገው ደግሞ አማራውን እርስ በርስ ሊያፋጁ ይመጣሉ። ጥንቃቄ ማድረግ ያስፈልጋል። ከጀርባ ያለው ተልእኮና እንቅስቃሴ ምን እንደሆነ ጠንቅቆ አውቆ እነዚህን አካላት መከታተል ያስፈልጋል። መስጊዶችን መጠበቅ፣ አብያተ ክርስቲያናትን መጠበቅ፣ የሃይማኖት ሰዎችን መጠበቅና ከጥቃት መከላከል ያስፈልጋል ስንል የቆየ ነው። ለዛ ነው ሰሜን ወሎ ላይ አቅደው የነበሩ ታዋቂ የክርስትና እምነት ኃላፊዎች ከሆኑት መካከል የተወሰኑትን በተመሳሳይ እዛም በነገራችን ላይ ታቅደው የነበረው እሱ ነው። ቀድመን አክሽፈነው ነው ነገርየውን፣ መረጃው ቀድሞ ወጣ። ስለዚህ በዛ የሚንቀሳቀሱ ጳጳሳትም እባካችሁ ያገዛዙ መጠቀሚያ ሆናችሁ እዚህ ግርግር አትበሉ። የፋኖ ኃይሎችም በተአምር አገዛዙ በሚያዘጋጀው ቀለበት ውስጥ እንዳትገቡ እዚህ ውስጥ ብለን ጮኸን። ለጊዜውም ቢሆን ያለፈ አትሊስት የተሻለ ነው። ምን እንደሚያደርጉ እነዚህ ሰዎች እንከታተል። አሁንም እንይ የእውነት ይህ አገዛዝ የዚህ አገዛዝ ነውር ክፋት ማለቅ ያለው ወይ? ትክክል እንመልከተው እስኪ። ይሄንን ፎቶግራፍ እንድታዩት እንፈልጋለን። ሀጂ ሙፍቲ እንዲባረሩ ተደርጎ እነ ሀጂ ኢብራሂም ቱፋ መጅሊሱን እንዲቆጣጠሩ ሲደረጉ እነማን ናቸው የክብር ዘቦቹ? እነዚህ ናቸው አይደል? እነ ሙጂብ አሚን መስቀል አደባባይ አይባልም። ጥያቄያቸው እነ ሙጂብ አሚን ነው፣ ሌላ አይደለም እኮ። አሁን መካለ ሰላም አዝነውልህ መሰለህ? የአማራ የተባለ እሴት በመላገሪቱ ማየት የለብንም ብለው ሐረር የራስ መኮንንን ሐውልት ገንብለው ጥለው በላዩ ላይ ካልሸናን ያሉ ሰዎች እኮ ናቸው። ይሄን ተልእኮ ለማስፈጸም ነው ሀጂ ኢብራሂም ቱፋን ወደ ኃላፊነት ያመጡት። ሙፍቲ ለዚህ አይመቹም ተብለው ነው ገለል የተደረጉት። እነዚህ ናቸው አሁን ጋሻ ጃግሬዎች፣ አራጋቢዎች፣ ምናምን አድራጊዎች። የእውነት ግፍ የሚገዳቸው ቢሆን አንድ ሌላ ቪዲዮ አለ ልንመለከተው የሚገባ። ግፍ የሚገዳቸው ቢሆን 34 እሱን እንከታተላለን። እስኪ እናስታውሳችሁ ምን አይነት ግፍ እየተቀበለ ምን አይነት ሰቆቃ እየተቀበለ እንደቆየ የአማራ ሕዝብ ስለሚፈጸምበት ግፍ ስለሚፈጸምበት ሰቆቃ የሚረሳ ካለ እናስታውስ። አረ ተፈጣሪ ተዋብጅም ተዋንሳለን አብጅ ይያለ ምን ሰው ይኖራል? ተግሪያ ተራሞተ እኛም ወልሞቻችን አታ አረ ነው አስመይ አበይ ያተየው ቅዱስ ጊዮርጊስ ያንተን እንተና ሰማይ እንደው ምን አንድ በር ያሰ
ምን አሉ ቦታ ይሽታኝ ወደ ገስት ነው እንዲያው አንተ ሞት ካተባ በለጠ ሐቀኛው አሳደር ገበሬ እንዲያለፋ የናት ይለሽ አራንደር ወራት ወንድማቸው እግዚአብሔር ታዋጅን መታደል እንደሆነው ወንድም ያስተብ ያቋረበ ወንድም ተፈለኛ ያርጉት ሞተብኝ አራተብ ያስመርወነው ራሙት ሆኖ እኔ ድፍታው ሲማ ቤቴ ሰናዳ ወንድምሽ ሙታን ተብዬ አቤት የተራንገበ ወጣሰ አጠየቅኩኝ ግቢ ተብዬ ምንድነው ስል ወንድምሽ አየር ጥሩ ቤቱን መጥቶታል እሱ ለቅሶ ቀጠሮ ሄዶ ሲመጣ በዛ መተው ሙታን ወንድምሽ አንድ ቆስ ላይ አንድ ሙታን አለኝ ስመጣም ቤቱን ሁለቱም ቤት ድርምስ ይሰራል የለም ዝም ብሎ ከመንገዱ ላይ ከጫካው ላይ አየሩን ጥሎ እንዲህ ያለ ሰቆቃ የሚያስተናግድ ህዝብ አንድ ቀን ለምን ተብሎ ያልተጠየቀለት ሞት ብርቅ ይመስል እንዲህ እየተሰቃየ እንደዚህ የሆነ ለኖረ ማን ነው ስለ ሃይማኖት ተቆርቋሪው? አሁን ካገዛዙ ጋር የከላላ ምናምን መጅሊስ ኃላፊ ከማጋ ነው ልተባበር የሚለው? ማን ነው ለሃይማኖት ጠላት? ማን ነው ለእስልምናው ጠላት? ፋኖ ነው ወይስ የአብይ አህመድ አገዛዝ? ኦኬ 42 እናምጣና ደግሞ እንየው። እናስታውሳችሁ፣ ወደ ኋላ መለስ እያልን እናስታውሳችሁ የሚረሳ ካለ። ሽመልስ አብዲሳ የኦሮሚያ ፕሬዝዳንት ማንም ገነት ሊገባ ይችላል፣ በፈለገው እምነት እንደፈለገው፣ ግን እሱ የሚከተለው ሃይማኖት ምድር ላይ ሲኦል ሊያመጣብን አይችልም በሚልበት ጊዜ በቀጥታ እየተነጋገረ ያለው ከእስልምና ሃይማኖት ጋር ነው። መሀል ከተማ ላይ መስጊድ ካላፈረስ ከተማ ስንገነባ መስጊድ ከመሀል ከተማ እየጮህብን በአዛኑ ሰላማችንን ሊያሳጣን አይገባም፣ ሲኦል ሊሆንብን አይገባም፣ ሊያስጨንቀን አይገባም እያለ ነው። ይሄን ምንድነው የሚያመለክተው? ወደፊት አዛን በኢትዮጵያ ሊከለከል እቅድ እንዳለ የሚያሳይ አቅጣጫ ነው ማለት ነው። ይሄ አዛን ማሰማት አትችልም ወደ ውጪ፣ ወደፊት አቅጣጫ እያሳየ ነው ሰውየው። የአረብና የይሁዲ ስም ፈስቷል ብሎ አቅጣጫ አሳይቷል መስጊድ እንደሚያፈርስ። አሁን ደግሞ ከተማ ውስጥ ሊረብሹን አይገባም እያለ ነው። የአዛን መከልከል በህግ ደረጃ ሊያመጣ ነው ማለት ነው። እቅድ አለው አዛንን እንዳሰማ ለማድረግ። እኔ ጥያቄ እስልምና ሰላም ነው፣ እስልምና ወንድማማችነት ነው፣ እስልምና አብሮነት ነው፣ እስልምና ርህራሄ ነው፣ እስልምና ፍቅር ነው፣ እስልምና መተሳሰብ ነው፣ እዝነት ነው። እንዴት ነው ምድር ላይ ሲኦል ሊሆን የሚችለው? ለዚህ ነው በየከተማው ያለውን በሸገር ዙሪያ ያሉትን መስጊዶች የምናፈርሰው ነው እያለ ያለው። ይሄ መላው ሙእሚናን በህብረትና በአንድነት መጋፈጥና መከላከል መቻል አለብን ማለት ነው። አይሆንም እንደዚህ። ላኢላሃ ኢላላህ መሐመድ ረሱሉላህ። ለሌላ እምነት ክብር አለን፣ ለሌላ እምነት እንቆማለን፣ ለሰላማቸው ሲበደሉ ድምጽ እንሆንላቸዋለን። ለእምነታችንም ደግሞ ሁሉም ኢትዮጵያዊ ተኛ ጋር ቆሞ እስላሞች የድምጻቸው የትግላቸውን የመስጊዳቸው አለመፍረስ ላይ ሁሉም ተረባርቦ አንድነት ማሳየት አለበት። ሊከፋፍሉን ነው ፍላጎቱ። ይሄ መታወቅ አለበት። yes እንደዛ እንጀቻ ከነረት እትንዲስ ዶም ዲራገርት እትንዲስ ነው የቹ አኒፉ አዛኔ ወስቲ
ሲኦሊ ተያት ጊዜ አዛነ ደገይሰ ሰረኮቴት ረኮቴኛ ቤት አሞ አንጎ ቀብዱ መስጊድ ዲጉ እንደዚህ መስጊድ እያሉ ያሉት ምን እንደሆነ እንግዲህ አንጋሳ የፓርላማ አባል ነው። እዛው ሆኖ የተናገረው ንግግር ነው። ማን ነው የመስጊድ ጠላት? ማን ነው የሃይማኖት ጠላት? አሁን እንደሰማችሁት ሽመልስ አብዲሳ ያስቸገረን ከአረብ የሚመጣና ከይሁዲ የሚመጣ እምነት ነው፣ ቋንቋ ነው ያለው እኮ። የዘላቂነት ፕሮጀክታቸው ጊዜ የጠበቁ ልጅ ያጠፉሃል፣ ለመጥፋት ተዘጋጅተህ እርስ በርስ ትባላለህ። እነሱ ባስቀመጡት ፕሮጀክት ሽመልስ አብዲሳ እዚህ ያለ 52 ያ ይሄው ስሙት። የሽመልስ አብዲሳ አሁን አንጋሳ ያለውን ቃል በቃል ደግሞ ሽመልስ አብዲሳ ሲላችሁ ስሙት። ማን ነው ጠላት ለእስልምና? እንስማ ውስጥ ይፈመና ጎዳቶ መቃን ይሁዲ ፊ መቃን አረባ ብየፍቻ ጅር አመንታን ሱን ኦሮሞማዳ ኦላከንታን ይፈትለፈካ ኦሮሞን ከኦሮሞማ የሚበልጥ ምንም ነገር የለም። አንድ እንዳንሆን አለ ያስቸገሩት ከአረብ የመጡትና ከይሁዲ የመጡት ናቸው። ከአረብ የመጡት ያለው ሙስሊሙን ነው፣ ከይሁዲ የመጡት ያለው ክርስቲያናውን። እና መድን ጀበል ከነሽመልስ አብዲሳ ጋር ሆነው የትኛው ሙስሊምና ሊያተርፉ ነው ከክርስቲያኑ ጋር የሚጣሉት? አብይ አህመድስ ምንድነው ያለው? ያቀዱት የተዘጋጁበት እንደሆነ እንድታውቁት ሽመልስ ይሄንን አለ። አብይ አህመድስ አንድ ስለ አዛን ወዘተረፈ ያደረገው ንግግር አለ። ምናልባት 43 ሜይቢ ምንድነው ያለው? ፕራክቲካሊ ያገዛዙን ማንነት ቁልጭ አድርጋችሁ ህይወት ላይ አዲስ አበባ ህዝቡ በግልጽ ሊወያይ ጥሩ ነው። በግልጽ ተወያዩ። ፓርቲና ምርጫ ትታችሁ ተወያዩ ለልጆቻችሁ ብላችሁ። አንደኛ ድምጽ ብዙ ቱሪስት፣ ብዙ ሰው፣ ብዙ በሽተኛ፣ ብዙ ስራ ያለው ሰው አዲስ አበባ ውስጥ ተኝቶ ማደር አይችልም። በጣም በሚያሳዝን መንገድ ከምንም እምነት ሐሳብ ጋር ትስስር በሌለው በከፍተኛ ደረጃ መታወክ አለ። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ሌላ ምንም መልእክት የለው። መልእክቱ ያልሰማችሁ ሰዓት ደርሷል ኑ ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። የቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። ይበቃል። አሁን ድምጹን እናቆመውና የሰማችሁ ነው አይደል? አዛን ለመጥራት እና የደወልክ ጥራ እያለ ነው። አዛን ሲል ሌላው ይረበሻል። ለዛች ሞመንት ኢትዮጵያ እኮ እድሜ ልኳን ኢትዮጵያ የምትባል አገር ከኖረችበት ጊዜ ጀምሮ እስልምናም ክርስትናም እዚህ ሀገር ደግሞ ከመጣበትና ከኖረበት ጊዜ ጀምሮ አንድ ቀን በማህበረሰብ ውስጥ የቅዳሴና የአዛን ድምጽ ኢሹ ሆኖ ችግር ሆኖ ቀርቦ አያውቅም። ኦህዴድ ነው ችግር አድርጎ ይዞት የመጣው። ቅድም አንጋሳ እንደሰማችሁት ሽመልስ አብዲሳ ያለው እንደሰማችሁት ከአረብ የመጣ ከይሁዲ የመጣ አስቸገረን አለ። አብይ አህመድ መጣና ምን አለ? የቅዳሴውና የአዛኑ ድምጽ እየረበሸ ነዋል። ሳይለንስ አረጋለሁ ዝም አረጋለሁ እያለ ነው። በመስጊድ ደግሞ በሸገር ዙሪያ ምናምን ባለው መስጊድ የሚባል ነገር አፈራረሰ።
አንዳቸውም ወጥተው ለምን ይሄ ይደረግብናል አላሉም ነው። ቤተክርስቲያንና መስጊድ ላይ ይሄንን ሲያደርግ መስጊድ ሲያፈርስ አብያተ ክርስቲያን ለእንዲህ አይነት ሁኔታ ለአደጋ ሲጋለጡ የፖለቲካ ተልእኮ የያዙ ቄሶች ስለሚሞተው ህዝብ አይደለም። አንድ ወንበዴ ቄስ አለ፣ እሱ እናየዋለን አሁን 44 እነዚህ ኃይሎች ለአብይ የተገረዱ ጳጳስ በለው ቄስ በለው ሼክ በለው ምን በለው አሁን መግለጫ ያወጣ ቀውስ ለመፍጠር ሲሯራጥ አይግረምህ። ቄሱ ራሱን የሸጠ ነው፣ ሼኩ ራሱን የሸጠ ነው፣ ጳጳሱ ራሱን የሸጠ ነው። ነብይ ነኝ ብሎ የአብይ አመር ነብይ ነው። እሱን ከሰማህ እልቂት ደግሰህ ትጠፋፋለህ። ከስርዓቱ የወገነ ማንኛውንም ወንበዴ ነው ማለት ያለበት። የሃይማኖቱንም የፖለቲካ ኃይሉም ከአብይ ጋር ሲወግኑ እንዴት ጨካኞች እንደሚሆኑ በሁለት ንጽጽር አሳያቸዋለሁ። አንድ ከሃይማኖት አንድ ከፖለቲካ እንዴት አረመኔዎች እንደሆኑ። መጀመሪያ የሃይማኖቱን ቆብ የሚያደርገውን አረመኔ እንስማው። አንድ ግን የምጠይቀው ይቀርብልኝና እረፍታሉት በቆና ቀብዶ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ፣ ግን ይተኛሉ። የሚያሳስበው የአብይ መተኛት ነው። ቅድም የሰማችሁት ለቅሶ አይደለም። ለዚህ ቄስ ነኝ ብሎ ቆብ ላረገ ወንበዴ ሰው የቀድሞ ቪዲዮ አንድ ጊዜ ብንደግመው የልጁ የሚጮኸው ልጅ በጣም ልብ የሚነካ አያስ ይሄንን አንድ ጊዜ እንድገመው። ይኸውላችሁ ለዚህ ቄስ የአብይ አህመድ እንቅልፍ መተኛት ነው የሚያሳስበው። የዚህ ልጅ ስቃይ በጆሮ የለም። ወንድሞቼ ፈጃቸው። ኧረ አበይ፣ ኧረ ተው ፈጣሪ ተው፣ አብይን ቶሎ አንሳልን። አብይ እያለ ምን ሰው ይኖራል? ትግሬም ራብ ሞተ፣ እኛም ወንድሞቻችን አታል። ኧረ ኑሮ አስመኝ፣ ኧረ ኑሮ አስመኝ። አበይ የተየው ቅዱስ ጊዮርጊስ ያንተን እንትንን አሰማኝ። እንዲያው ምን አንድ በር ያሰብ አንድ በር ያሰብ ምን አንድ ቦታ ይሽታ አንድ በር ገዝተህ መሰለህ። እንዲያው አንተ ሞት ካተባ በለጠ ሐቀኛው አሳደሩ ገበሬ እንዲያለፋ ይሄን ያትየለሽ ኧረ አንድ ወራት ወንድማቸው እግዚአብሔር ታዋጅን ብታድን እንደሆነው ወንድሜ ያስተምር ያረረ ወንድሜ ተፈልኛል ያልኩት ሞተብኝ። ኧረ ተብያስ ማርሆነው ራሙት ሆነው እዚህ ጋር 32 ስሙ። ቅድም የቄሱን የጨካኙን የአረመኔውን ቄስ ሰምታችኋል። ከዛ ደግሞ የፖለቲከኞቹን አረመኔ አብዱ ሁሴንን ደግሞ ስሙት። ጥያቄዎች እንደ መንግስት ሊመለሱ የሚችሉበትን ማዕቀፍና መዋቅር በታሪክ እንደ ዛሬ ተደማጭነትና እውቅና ያገኙበት ጊዜ አልነበረም። ወደፊትም ምናልባት ላይኖር ይችላል። ይሄንን መጠቀምና አለመጠቀም የኛ ጉዳይ ነው። ይሄንን ችግር የሚፈታው እኔና የኔ ወንድሞች፣ እኔና የኔ ፓርቲ ነው እንጂ ነፍጥ አንስቶ የሚዋጋ ይሄ ለስርዓቱ የተገረደ አብዱ ሁሴን የሚባል ነውረኛ ሰው ሰማችሁት። ከመቼውም ጊዜ በላይ በታሪክ እንደዚህ አማራው የተደመጠበት ጊዜ የለም ይላል። የዛን ልጅ ሰቆቃና ጩኸት ሰምታችኋል። እስኪ የዚህን አረመኔ ንግግር እንደሰማችሁት ሁሉ ጥቂት ደግሞ ይሄንን እንስማው እስኪ። ፕራክቲካሊ ሙስሊሞች ምን አይነት ሰቆቃ እያሳለፉ ነው ከዚህ ስርዓት ጋር?
አሁን የከላላ ወረዳ የአብዱ ሁሴንን ስርዓት ወግኖ የከላላ ወረዳ የመጅሊስ ሰው ነኝ ያለው ሰውዬ ቀውስ የሚጠቅመው ከአብዱ ሁሴን ጋር ሆኖ የእውነት የአማራ ህዝብ እየተሰማ ነው? ሙስሊሙ እየተሰማ ነው ወይስ ምን አይነት ሰቆቃ እያሳለፈ ነው? እስኪ ሪያሊቲውን ደግሞ እንዲህ እንስማው። እየመታን ያለ መንግስት ነው። እየወጋን ያለ መንግስት ነው። አሁን እየወጋን ያለው የክልሉ መንግስት ሽመልስ አብዲሳ ሌላ አይደለም። የግልጽ ሁላችሁ የኛ መታረድ፣ የአማራ መታረድ፣ የአማራ መፈናቀል ከመቼ ጀምሮ እስከ መቼ ይቀጥላል? ከመቼ አንስቶ እስከ መቼ ይቀጥላል? ሞተ የሚባለው አማራ ነው። ተፈናቀለ የሚባለው አማራ ነው። የምታውቁት ነገር ነው። ይሄ በየዓመቱ እየቀጠለ የመጣው የአማራ መፈናቀል ነው። ይህንን እንዴት እስከመቼ እንሞታለን? እስከመቼ እንፈናቀላለን? እስከመቼ እንቸገራለን? ይኸውልህ እነ ሙጂባሚኖ ይህንን አይጠቅሱትም። ይኸውልህ ይሄ ኢማም፣ ይሄ ደረሳ፣ ይሄ የአሰጋጅ ወዘተረፈ ጉዳያቸው አይደለም። ይሄ የአማራ ሰቆቃ ሙስሊም አማራዎች ሰቆቃ በጆሯቸው ማልገባ። አሁን ተዘጋጅተውልሃል። የፌዴራል መጅሊስ በመካነ ሰላም በሆነው አወገዘ የሚል መግለጫ ሊያወጣል ማለት ነው። የየክልሉ አውጡ ተብለዋል፣ መግለጫ እያወጡ ነው። ሙስሊሙ እንዲህ ሲያልቅ ግን ዞር ብሎ ያየው የለም። አይ ጉዳዩ ፖለቲካ ነው። እንደ ህዝብ እንዳትሸወድ ነው የምንነግርህ። እንደ ህዝብ በማንም ወሮ በላ ወንበዴ እንዳትሸወድ። ሙስሊም ስለሆነ አማራ ስለሆነ ስርዓቱ በቅድ ነው ሲጨርሰው የኖረው። እንቀጥል። እንዴት አይነት ሰቆቃ አማራው ሲያሳልፍ እንደቆየ በእምነቱ እንዲሳደድ እንዲጨፈጨፍ ሲደረግ እንደቆየ እናስታውስህ። እንቀጥል እስኪ። አለ ወይ ገዢ ነኝ የሚለው የሃይማኖት ሰባኪ የሚመስለው መንግስታችን መንግስት ሳይሆን የሃይማኖት ሰባኪ ነው የሚመስለው መንግስታችን አሁን ያለው ምንም ጥርጥር ስለሌለኝ በሰሜን ደም ሲፈስ በደቡብ ደም ሲፈስ በቤሻንጉል ጉምዝ የሄደ አንዱና ብሔር ከሌላው ጋር ሲጋጭ ዝም ብሎ የሚያቀነቅን አፈቀላጤ መንግስት ባለበት ሀገር ላይ አሁን ህገ መንግስቱ ይሰራል ወይ? ቅድም ብላችሁታል እኮ ህገ መንግስት አለ ነው ያሁን አሁን ህገ መንግስቱ አለ ወይ? ወደ ጥርጣሬ መጥቻለሁ። ከህገ መንግስቱ ጋር መጋጨት ከትልቁ ተራራ ጋር መጋጨት ነው ከተባለ ህገ መንግስት እየፈረሰ እያለ የህግ በላይነት እየተጣሰ ሰው በየቦታው እየተገደለ ሰው እየተፈናቀለ እያለ አንድነት የሚባል ነገር ኢትዮጵያ የሚባል ነገር መደመር የሚባል ነገር ሰው ተቀንሶ ባለቀበት አሁን በኢትዮጵያ ውስጥ ህገ መንግስት አለ የህግ በላይነት አለ የሚባል ነገር ሰው እየታረደ ደም እየፈሰሰ ሰው እያለቀ ሰው እየተፈናቀለ ህገ መንግስቱን እንዴት መተርጎም ይቻላል? ዶክተር አብይ ሲመጣ አሁን ሙሉ ኢትዮጵያ ምናልባት ከወሎ በስተቀር ነው መሰለኝ ወሎና ትግራይ ሊሆን ይችላል ምናልባት ሰልፍ ያልወጣ ከዛ በቀር በተረፈ ሁሉ አጨብጭቧል። ሳንውል ሳናድርግን አሁን አንገታችንን አቀርቅረን ማቅለብሰን አመት አርከፍክፈን እያለቀስን ነው የምንገኝ ብሔር ብሔረሰቦች ሳንውል ሳናድር አሸሼ ያሉት ዘፋኞች ሙሴ ያሉት ተናጋሪዎች ድምጹን የዘከሩለት አሁን ላይ ያ ድምጽ አለ ወይ ነው የለ። ይህን ሪያሊቲ ማን ይጋፈጠዋል? ማን ይጋፈጠዋል? መካነ ሰላምን አጀንዳ አድርጎ ሊያጫርስ የሚሞክረው እኮ እንዲህ ያለውን የረሳህ ቀን ነው። ሌላን ጨምርላችሁ ወደ ታችን ወረድና እሱ እንመለስበታለን። መጀመሪያ 50 ላይ እንሂድ። እልቂት ብሔረሰቦች እያለቀስን ነው ያሉት አይደለ? እንዲህ አይነት ለቅሶ ነው ሲለቀስ የቀረበው እኮ። ወላጆቻችን በሰላም ይኖሩልን። በቃ ይሄ ነው በቃ እኛ የሚያማርረን። መንግስት ተኝቷል። ለህዝብ እየቆመ አይደለም ያለው። ለምንድን ነው መንግስት የቆመው? ለምንድን ነው ህዝብ እንደዚህ ቢያልቀው? ለምንድን ነው በየቀን የሚታረደው ህዝብ? ለምንድን ነው የሚታረደው? ይሄ በጣም ያንቀሽቅሾናል። ሞት አንቀሽቅሾናል። በቃ መንግስት ይድረስልን። ፌደራል መንግስት ይድረስልን። ክልል መንግስት ይድረስልን። ሰው እየሞተ እያለ ሰው እየተገደለ እያለ ሰው እየተሰቃየ እያለ ሰው እየተፈናቀለ እያለ ለምን ይቀልዱብናል? በሰው
ይቀልብብናል። እዚህ እኮ ለዓላማ ነው የመጣነው፣ ልንኖር ነው የመጣነው። ይህን ነው አቤት አቤት የምንለው። ለዚህ አብይ አህመድ የሰጠው ምላሽ እኔ የሰፈር ሚሊሻ አይደለሁም፣ ይድረስልን ፌዴራል መንግስት፣ የክልል መንግስት እያለ ይጣራል። አለቅን፣ ሞትን፣ በቃል መኖር እንፈልጋለን ብሎ ይጮሃል። የሰፈር ሚሊሻ አይደለሁም የሚል መልስ ነው የተሰጠው። ለዚህ ከዚህ ስርዓት ጋር ተባብረህ ነው መግለጫ አውጥታ አስታጥቀኝ የምትለው? ከማን ጋር ልትዋጋ? ከማን ጋር ለመዋጋት? 38 ላይ እንሂድ። ዛሬ በደንብ ማለት እንደው ትንሽም የረሳ ካለ የዛገ ህሊናውን እንደገና እንዲያስተውለው እንመለስ። የአማራ ልጅ አዲስ አበባ እንዳይገባ በሸዋ በጎጃም በታች ባምቦ በግንደበረት በኩል እንዳይገባ የሚደረግበት የአዲስ አበባ ጉዳይ መፍትሄ ያስፈልገዋል። የአማራ ልጅ አዲስ አበባ እንዳይገባ በሸዋ በጎጃም በታች ባምቦ በግንደበረት በኩል እንዳይገባ የሚደረግበት አዲስ አበባ መግባት እንኳን የተከለከለ አዲስ አበባ ለመግባት ከልክሎህ እንደዚህ ጨርሶህ እንደዚህ አይነት ሰቆቃ ውስጥ ለከተተ አካል ፋኖ መጣ ሲል ካስተራር ከዚህ ወንበዴ ቡድን ሊገላግልህ የወጣው ፋኖን ታጠቄ ካንተ ጋር ላጥቃ ብለህ ለአብዱ ሁሴን ለመገበር ደብዳቤ ትጽፋለህ።